እኛ እንደ ቀልድ የምናያቸው እነዚህ ሱና ሰላቶች ለጀነት መግቢያ ሰበብ ናቸው። ወደ ውስጥ ጠለቅ እያለን ኢንሻአላህ እንዳስሳል። ሱና ሰላቶች ሲባሉ ብዙ ናቸው። እንግዲህ በሐዲስ አልቁድሲ አላህ ሱብሓነሁ ወጀለ ወዐላ ምን ይላል? ወማ ተቀረበ ኢለየ ዐብዲ ቢሸይኢን አሐበ ኢለየ ሚማ እፍተረድቱሁ ዐለይህ። አንድ ባሪያ ወደኔ አይቃረብም ፈርድ እንዳደረኩበት ተግባር ማለት። አንድ ባሪያን ወደኔ የሚያቃርበው ትልቅ ተግባር ፈርድ ነው አለ አላህ ሱብሓነሁ ወጀለ ወዐላ። ወላ የዛሉ ዐብዲ ፈርድ ከሰራ በኋላ ደግሞ ባሪያዬ አይወገድም። ማን እንዳለ ተመልከቱ። ባሪያዬ የኔ ባሪያ ፈርድን ከሰራ በኋላ ደግሞ ወደኔ ከመቃረብ አይወገድም። በምን? ቢነዋፊል ሱና ተግባርን ግዴታ ያላደረኩበትን የሆነ ሱና ተግባር ከመስራት አይወገድም። ሐታ ኡሂበሁ ምን እስክለው ድረስ እስክወደው ድረስ። ሱብሓነላህ። እዚህ ሐዲስ ላይ ምንድነው የተስተላለፈው መልእክት? ናም አሕባቢ አሕበቲ የአላህ ሱብሓነሁ ወጀለ ወዐላ ፍቃድ ከሆነ የዛሬው ኹጥባችን የሚያጠነጥነው በሱና ሰላቶች ዙሪያ ይሆናል። አሕባቢ አሕበቲ ያው ስለ ፈርድ ሰላት ከዚህ በፊት በነበረ ኹጥባችን ላይ ተመልክተናል። ዛሬ ደግሞ እንድንተዋወስ የፈለኩት በሱና ሰላት ዙሪያ ላይ ነው። ሱና ሰላት ሲባል በጣም ብዙና ብዙ ነው። በዚህ ኹጥባችን እንደ ጥቅል የሱና ሰላቶችን ብናወራ በዋነኝነት ግን የምፈልገው ቀብልያ፣ ባዕድያ ወይም ደግሞ ረዋቲብ ስለሚባሉት ነው። ከነዚህ ሰላቶች አንጻር የት ነው ያለነው? የት ነው ያለነው? እነዚህን ሱና ሰላቶች አጥብቆ ከመያዝ ከመስገድ አንጻር ራሳችንን መመልከትና መፈተሽ ያስፈልጋል። እኛ እንደ ቀልድ የምናያቸው እነዚህ ሱና ሰላቶች ለጀነት መግቢያ ሰበብ ናቸው። ወደ ውስጥ ጠለቅ እያለን ኢንሻአላህ እንዳስሳል። ሱና ሰላቶች ሲባሉ ብዙ ናቸው። እንግዲህ ቀብልያ፣ ባዕድያ ወይም ደግሞ ረዋቲብ፣ ዊትር ሰላት፣ ሰላት ለይል፣ የለይል ሰላት፣ የዱሃ ሰላት እንዲሁም ማለት ነው መስጊድ ስንገባ የምንሰግደው ተሕየተል መስጂድ። ለመሆኑ በሱናዎች ላይ እንደ ጥቅል እንኳን ራሳችንን ብንፈትሽ ብዙ ጊዜ ድክመት አለኛ። ይሄ እኮ ሱና ተግባር ነው ይላል። ሱና ነው ማለት ተው ማለት እኮ አይደለም። የአላህ ሱብሓነሁ ወጀለ ወዐላ ባሪያ መልካምን ከመስራት አይጠግብም መጨረሻው ጀነት እስኪሆን ድረስ። መልካምን ከመስራት አይጠግብም መጨረሻው ጀነት እስኪሆን ድረስ። ምን ይዘህ ነው ከመልካም ስራ የምትጠግበው? እኮ ምን ራሳችንን ልንጠይቅ ይገባል። አሕባቢ አሕበቴ አላህን ሱብሓነሁ ወጀለ ወዐላ ከምንም በላይ ልንፈራ ይገባል። ፈርድ ሰላት ላይ ከምንም በላይ ድርድር ሊኖረን አይገባም። አጠያያቂነት ላይም ሊደርስ አይገባም። የምን የፈርድ ሰላት ማለት ፈርድ ሰላትን ግን ከሰገድን በኋላ የሱና ሰላቶችን ስንቅ አድርገን ማሟያ አድርገን ልንወስድ ይገባል።
الله عز وجل بتكبروا قالوا ومن تطوع خيرا فإن الله شاكر عليم ومن تطوع خيرا መልካም ስራ በፍቃደኝነት የሰራ ይላል ተጠውዕ ማለት ሰውየው በፍቃደኝነት በግዴታ ሳይሆን መልካም ስራ መስራቱ አንድም መልካም ስራ በፍቃደኝነት የሰራ ሰው ኸይራን ይህን ማድረጉ መልካም ነው ጥሩ ነው ይላል አላህ عز وجل ተመልከቱ ኸይር ነው መልካም ነው إن الله سبحانه جل وعلا شاكر عليه አንቀጹን ያሰረበትን ሁሉ ጊዜ ትኩረት ልንሰጥ ይገባል ሻኪሩን አላህ መስጋይ ነው ባሪያው ይሄንን መልካም ስራ በመስራቱ አላህ عز وجل ያወድሰዋል መልካምንም እንዳ ይሰጠዋል ዓሊም በሚሰራው ማለት ነው ተጨማሪ ስራም አላህ አዋቂ ነው ይላል አህባቢ አንቀጹን ያሰረበት ላይ ትኩረት እናድርግ አንተ እኮ መልካምን ስራ በፍቃደኝነት ስትሰራ አላህ عز وجل የሚያመሰግን የሆነ ተግባር ሻኪሩን ያለው ለዚህ አላህ ይህንን ባሪያ ያመሰግነዋል ማመስገኑ እንዴት ነው እጥፍ ድርብ የሆነ ምንዳን ለዚህ ባሪያ ይሰጠዋል እስቲ በገሃዱ ዓለም ላይ እንኳን እንመልከት አንድ ሰው ግዴታ ያስቀመጣችሁበት የሆነ ጉዳይ ከፈጸመ በኋላ ጭማሪ የሆነ ነገር ሲሰራላችሁ ምን ያክል ደስታ ነው የሚሰማችሁ ለዚህ ማለት ነው ሰራተኛ ወይም ማለት ነው ለዚህ ስራ ያስቀመጣችሁት አካል የሚኖራችሁ ምልከታ ልዩ ነው አይደለም አላህ ደግሞ ይህንን ባሪያ እንዴት አድርጎ እንደሚመነዳው ሐዲሶችን እንመለከታለን በሐዲስ አልቁድሲ አላህ ስብሓንሁ ወጀለ ወዓላ ምን ይላል وما تقرب إلي عبدي بشيء أحب إلي مما افترضته عليه عند باريا ودني أي قربم فرد እንዳደረኩበት ተግባር ማለት አንድ ባሪያን ወደኔ የሚያቀርበው ትልቅ ተግባር ፈርድ ነው አለ አላህ Subhanahu Wa Ta'ala ከዛስ ولا يزال عبدي فرد ከሰራ በኋላ ደግሞ ባሪያዬ አይወገድም ማን እንዳለ ተመልከቱ ባሪያዬ የኔ ባሪያ ፈርድን ከሰራ በኋላ ደግሞ ወደኔ ከመቃረብ አይወገድም በምን بالنوافل سنة تكبارن ግዴታ ያላደረኩበትን የሆነ ሱና ተግባር ከመስራት አይወገድም حتى احبه من እስክለው ድረስ እስክወደው ድረስ ሱብሃንአላህ እዚህ ሐዲስ ላይ ምንድነው የተስተላለፈው መልእክት አንድ ባሪያ ሱና ተግባርን መስራቱ አላህ ዘንድ እንዲወደድ ያደርገዋል እንዲወደድ አንድ ተራ ሰው የሚበላ የሚጠጣ ብቻ ግን ምናልባት ስልጣን አለው ስለተባለ ሊሆን ይችላል ወይ ገንዘብ አለው ስለተባለ ሊሆን ይችላል እንደው ይወደሃል ተብሎ ቢነገርህ ምንድነው የሚሰማህ አላህ የሰማይ የምድር ፈጣሪ ሁሉም ነገር በእጁ የሆነው አምላክ አላህ ይወድሃል መባል እኮ እድል ነው ሱብሃንአላህ እና አንድ ባሪያ ሱናን ከመስራት አይወገድም እስክወደው ድረስ የወደድኩት ጊዜና መስሚያ ጆሮ ሆኗል የሚያይበት ማየቻ አይን ሆኗል የሚሄድበት እግር ሆኗል إلى آخر الحديث الله سبحانه جل وعلا تناكر الله سيود من اندمي هنا تملكت إمام الترمذي يزقبت عند
ትኩረት የሚሻ ሐዲስ አለ። ምንድነው እሱ ሐዲስ? አቢ ሁረይራ በሚያስተላልፉት ነብዩ አለይሂ ሰላቱ ወሰላም ምን አሉ? إن أول ما يحاسب به العبد يوم القيامة عند باريا يقياما كن مجمريا يمتساسبو كسرو صلاة النور. يا الله لصلاة تكرة الانسات يقبل لذينو إبراهيم عليه السلام ربي جعلني مقيم الصلاة ومن ذريتي بلو دعاء ያደረገው ጌታዬ ሰላትን የምሰግድ አድርገኝ ከዝርያዎቼም ብሎ ተጨንቆ ዱዓ ያደረገው ለዚህ ነው። ሰላት ወደ አላህ የሚያቀርበን ልዩ መስመር ነው። የውመል ቂያማ አንድ ባሪያ በመጀመሪያ የሚተሳሰበው ሰላቱን ነው አሉ ነብይ ሰለዋቱ ረቢ ወሰላሙሁ ዐለይሂ فإن صلحت ያቺ ሰላቱ ከበጀች ከተስተካከለች فقد أفلح فلاح ህይወት አለው። الله عز وجل بتكبروا قالوا ምንድነው? قد أفلح المؤمنون الذين هم في صلاتهم خاشعون ብሎ ነው ከመጣው ነብይ ምን አሉ? فلاح ህይወት አለ እሷ ከበጀችለት ከተስተካከለችለት وانجح نجاوت وإن فسدت صلاتك تبلاشت ياتي مسمر فقد خاب وخسر سويو توارد كسر النبي عليه الصلاة والسلام جن سويو ياتي فرد صلاة سجدو فإن انتقص من فريضتي كفرد صلاتك تقدل يا نبي عليه الصلاة والسلام አንዳንዱ ሰላት ላይ ሲቆም ከሰላቱ የድርሻውን ይዞ ይወጣል ብሏል አይደል? አንዳንዱ ሙሉን ይዞ ይወጣል፣ ግማሹ አንድ አስረኛ፣ እንደ ስምንተኛ፣ እንደ ሶስተኛ እያለ በዜሮም ይወጣ ሰላቱ የሚረግመው አላሉ ነብዩ አለይሂ ሰላቱ ወሰለም። ሁላችንም በአንድ ኢማም አርመን መጨረሻ ላይ ግን የምናሰላምተው እንደ ስራችን በሆነ ሰላት ነው። የሰም ተሟልቶለት የሚወጣ አለ፣ ጎዶሎን ይዞ የሚወጣ አለ። ልቡን ሱቁ የገበያው ቦታ አስቀምጦ የሰገደ ሰው አላህ ዘንድ እንደቆመ አስቦ ከቆመ ሰው ጋር እኩል ያገኛል እንዴ? በፍጹም። ነብዩ የተናገሩት ሰለዋቱ ረቢ ወሰላሙሁ ዐለይሂ አላህ ግን ይህንን ፈርድ ሰላትን መጥቶ የሰገደውን ባሪያውን በተመለከተ إن انتقص من فريضته كفرد صلاته كاጓደለ شيء አንዳች ነገር قال الرب تبارك وتعالى يلك انه ባለቤት አላህ ይላል انظروا هل لعبد من تطوع እስቲ ለዚህ ባሪያ ይፈልጉለት ከሱና ሰላት ይላል። ከምን ከሱና ሰላት ፈልጉለት ፈርዱን አጓድሏል፣ እስቲ ከሱናው ፈልጉለት ይላል። ከዚያ ሱና ሰላት ሰግዶ ከሆነ يكمل بها من تقص من الفريضة ከፈርድ ያጓደለው በሱናው ይሟላል። ሱና ካልሰገድክስ ሱና ካልተገበርክስ ምን ልትሆን ነው? ስለዚህ ሱናን መስገድ ትልቅ አድቫንቴጅ እድል ነው። ለምን ፈርድ ላይ ያጓደልነው ነገር ካለ ሊሟላ የሚችለው በምንድን ነው? በሱና። ሱናን ትተህ ምንም እንደሌለበት ታት ከሄድክማ ምናልባት ለፈርዱ የሚያሰጋልሃል። ስለዚህ እቺ ሱና ሰላት እንደ ቀልድ መናያት አይደለችም። የፈርድ ሰላታችን ማሟያ ነችና ትኩረት ልንሰጥ ይገባል። ደግሞ እኮ የሚወስደው ደቂቃ እንኳን እኮ የለም፣ 2 ደቂቃ እንኳን አይወስድም እኮ። ግን እልም ሸይጣን እንዴት እንደሚጫወትብን ተመልከቱ። ኢማሙ በግራ ሲያሰላምት አንተ የትና የት ካልደረስኩ እያልክ እሱን እንኳን መጠበቃት መስለም ማለት ረጋም በልስቲ ባረከላሁ የትም አይደርስ። ወላሂ ዱንያ ከልኳ አታልፍም።
በመሮጥ ብቻ የምታገኝ ይመስላል ዱንያ ወላሂ አይደለም ስለሮጥክ ብቻ አታገኝ አላህ ሲወስንልህ ብቻ ነው በመሮጥማ ቢሆን ሁላችንም ሀብታም መሆን ነበር ስለዚህ ረጋም በል ከዛ ሌላ ስራዎችም ከሰላት ውጭ ያሉም እንደዚሁ ናቸው አሉ ሐጅ ላይም ሊሆን ይችላል ዑምራ ላይም ሊሆን ይችላል የሰራቸው ሱና ተግባሮች ካሉ ለሐጅም ሐጅ ላይ ያሉ ሱነኖችን ከሰራ ይሟላል ዑምራ ላይም እንደዚሁ ግልጽ ነው የተለያዩ ሱና የሚባሉ የሰራቸው ነገሮች ፈርድ ላይ ላሉት ማሟያ ይሆናሉ በማለት ነብይ ተናግረዋልና ፈርድ ተግባር ላይ በተለይ ረዋቲብ قبلية بعدية لي أنكرنا قوز لبني قبل الله توفيق نستن أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم الحمد لله الواحد القهار العزيز الغفار مكور الليل على النهار والصلاة والسلام الأتمان الأكملان على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه أما بعد عباد الله عليكم بمحافظة النوافل ولا سيما الرواتب التي مع الفرائض وهي التي قال عنها النبي صلى الله عليه وسلم من صلى في يوم 12 ركعة تطوعا بنى الله بهن بيت في الجنة وكانت محافظته صلى الله عليه وسلم على سنة الفجر أشد من جميع النوافل فلم يدعها لا حضرا ولا سفرا ورغب فيها بقوله ركعتا الفجر خير من الدنيا وما فيها رواه مسلم نعم أحبابي أحبتي ሁላችንም በሱና ሰላቶች ላይ ልንጠባበቅ ይገባል በተለይ ረዋቲብ ወይም ደግሞ ቀብልያና ባዕድያ በሚባሉት ላይ ጠንካራ ልንሆን ይገባል ነብዩ አለይሂ ሰላቱ ወሰላም በእነዚህ ረዋቲቦች ላይ በደንብ አድርገው ኡማቸውን አነሳስተዋል በእነዚህ ረዋቲቦች ላይ የተናገሩት ሐዲስ አለ ከዛ ውስጥ ማለት ነው አቡ ዳውድ የዘገቡትን እንመልከት ይህንን ሐዲስ አቡ ዳውድ ብቻ ሳይሆን ሙስሊምም ሌሎችም ዘግበውታል ይህ አሁን እዚህ የቀራውት ግን ለፍዙ አቡ ዳውድ የዘገቡት ነብይ ምን ብለዋል من صلى في يوم በአንድ ቀን ውስጥ የሰገደ 12 ረክዓ ስንት 12 ረክዓን የሰገደ ይሁን ንቁጠራቸው አህባቢ እንቁጠራቸው ቁጥራችሁ ደግሞ ቁጥሩን ይዛችሁ እንድትሄዱ ሳይሆን ከዚህ ኋላ ልትተገብሩ መሆን መቻል አለበት አላህ ተውፊቁን ይስጠን የመጀመሪያው ከፈጅር በፊት 2 ረክዓ ፈጅር ፈርዱን ከመስገዳችን በፊት 2 ረክዓ ከዙሁር በፊት 4 ረክዓ ሁለት እያደረግን ከዙሁር ሰላት በኋላ ስንት 2 ረክዓ ከዛ ከመግሪብ በኋላ ስንት 2 ረክዓ ከኢሻ በኋላ ስንት ረክዓ 2 ረክዓ እነዚህን ማለት ነው 12 ማለት ነው ረክዓዎች ተጠባብቆ የሰገደ ደግሞ አለኝ ከፈጅር በፊት ፈርዱ ከመሰገዱ በፊት 2 ረክዓ ከዙሁር በፊት 4 ረክዓ ከዙሁር ሰላት በኋላ ስንት 2 ረክዓ ከመግሪብ ሰላት በኋላ 2 ረክዓ ከኢሻ ሰላት በፊት 2 ረክዓ እነዚህ ከኢሻ በፊት قبل العشاء لميሻ መስገድ ትችላለህ አስራ አዛን ካለ በኋላ
ፈርዱ ከመሰገዱ በፊት መስገድ ትችላለህ ችግር የለውም ግን እነዚህ 12 ያልኩት አሁን የቆጠርኩት ነው ነቢ ያሉት ከመግሪብ በኋላ 2 ረካ በሰግድ ከመግሪብ በፊትም 2 ረካ አዛን ካለ በኋላ መስገድ ትችላለህ በአዛንና በኢቃም መካከል 2 ረካ መስገድ ስለሚቻል ማለት ነው ግን እነዚህ የቆጠርኳቸውን 12 ረካዎችን የሰገደ ነቢ ምን አሉ በነ الله له አላህ በእነዚህ ሱና ሰላቶች ምክንያት አላህ ይገነባለታል ቤት በጀነት ውስጥ ቤት ይገነባለታል በጀነት ውስጥ አላህ ቤት ይገነባለታል والله يا قاقي ቃሊቲ ክፍለ ከተማ ውስጥ አሁን ባለው ሁኔታ በ140 ካሬ ላይ ቤት ይሰጣል ብትባል 3 አመት ሙሉ እነዚህ ሰላቶች ሳትተው ነው ሰግደው 3 አመት ከዛ በላይ ሰግደን አረ ተጠባብቄ ነው የምትለው ለዱንያ ያለን የቂንን ተመልከት እንደው 3 ምን ፍንክች ሳትል ነው ሰግደው ፈርዱንም ሱናው አላህ እኮ በጀነት ነው ያለው ውጣም አትባልበት በቃ ጊዜው አልቋል ይሄ ለልማት ይፈልጋል የማትባልበትን ጀነት ውስጥ ያማረ ቤት ነው የሚገነባል ማላ አይኑ ራአት ወላ እዝኑ ሰሚዓት ወላ خطر على قلب بشر የሰው ልጅ አይን አይቶት ማያቅ ጆሮ ሰምቶት ማያቅ በአቅሉ ልው ብሎ ማያቅ ቤት ነው የሚገነባል በእነዚህ በ12 አየህ አጅሩ ቀላል እንዳይመስልህ ነብዩ አለይሂ ሰላቱ ወሰለም መናገር ብቻ ሳይሆን ነብዩ አለይሂ ሰላቱ ወሰለም ረዋቲብ ላይ ጠንከር ያለ ሙሐፈዛ ነበራቸው እነዚህ ሱናዎች ነብዩ አጥብቀው ይሰግዱ ነበር በተለይ ግን የፈጅር ቀብልያን የፈጅር ሱናን መንገድ ላይ ሆነው ጭምር ይሰግዱ ነበር መንገድ ላይ ሲሆኑ አንዳንድ ሱናዎች ቢዚ ሲሆኑ አይሰግዱ ነበር የፈጅርን ግን ቀብልያ መንገድ ላይ ሆኖ እንኳን አይተውም ነበር ለምን ይመስላችኋል የቀን መጀመሪያ መክፈቻ ቁልፍ ነች ቀናችንን የምንጀምርበት ለዝና መክፈቻ ሰላት እኮ ነች ነብይ ስለሷ ምን ብለው ተናግሯል የፈጅር ሱናን በተመለከተ ምን ብለዋል ረካዓታ አልፈጅር የፈጅር 2 ረካዓ ሰላት አሉ ሱናውን እኮ ነው ፈርዱን አይደል የፈጅር የሱናው 2 ረካዓ ሰላት አሉ خير من الدنيا وما فيها ዱንያ ከያዘችውና በውስጧ ካለ ከዱንያና ዱንያ ከያዘችው ይበልጣል ከዱንያና ዱንያ ከያዘችው ሁላ ይበልጣል ዱንያ አፈር በላች አትልም ዱንያ አፈር በላች በዚህ የፈጅር ሱና ሰላት ዱንያና ዱንያ ከያዘችው ይበልጣል የምን የፈጅር ሱና ሰላቱ ዱንያ የአላህ ዘንድ ምንም ቦታ የላትም ነብይ ለዚህ ነው ያሉት ዱንያ አላህ ዘንድ ቦታ ቢኖራት ኖሮ አንድ ካፊር አንድ ጉንጭን መጎንጨት እንኳን አይጎነጭም ነበር ግን ዱንያ አላህ ቦታ ስለሌላት ላመነውም ለካዶም ለሷሊሁም ለጣሊም ለሁሉም ይሰጣል ቦታ የላትም የትንኝ ክንፍ ያክል እንኳን ቦታ የላትም ብሏል ነብዩ ስለዚህ ሱና ሰላት ላይ ልንበረታ ይገባል በተለይ ቀብልያ ባዕድያ ረዋቲብ እንዲሁም በተለይ ደግሞ የፈጅር የሱና ሰላት ላይ ጠንከር ያለ መጠባበቅ ልንጠባበቅ ይገባል ይህንን ሙስሊም ዘግቦታል አላህ ተውፊቁን ይስጠን الله يكرم ألا صلوا وسلموا على النبي الوصي كما أمرنا بذلك ربنا الكريم حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك وعلى آله الطيبين الطاهرين وارض اللهم عن الخلفاء الأربعة
وعن الصحابة أجمعين وعنا معهم بعفوك وجودك يا أكرم الأكرمين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم أرنا حقا حقا وارزقنا اتباعه، وأرنا باطلا باطلا وارزقنا اجتنابه. اللهم لا تدع لنا ذنبا إلا غفرته ولا هما إلا فرجته. اللهم إنا نسألك الهدى والتقى والعفاف والغنى يا ذا الجلال والإكرام يا حي يا قيوم. اللهم آت نفوسنا تقواها وزكها أنت خير من زكاها، أنت وليها ومولاها يا ذا الجلال والإكرام. اللهم حاجاتنا كثير، أنت بها عالم وخبير، ولا تحتاج إلى بيان وتفسير، وعلى قضائها أنت قدير يا ذا الجلال والإكرام. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان